እንዴት ናችሁ? ዛሬ እንድንወያይበት የመረጥኩት ጉዳይ ርዕሰ ጉዳዩ በሰው ልጅ ልብ ውስጥ እንደ ጥላ የሚከተለውን በሳቅና በለቅሶ መካከል የተወጠረውን የግንኙነቶች ስነ ልቦናዊ ታላቅ ድርሳን የሆነ ጉዳይ ነው። በአንድ ወቅት በሕይወታችን ውስጥ የነበሩ አሁንም ግን የቀድሞ የፍቅር አጋሮቻችን የሆኑ ሰዎች ከእኛ ጋር የነበራቸው ፍሬ አልባ የሚመስል ትግል እንዴት በሚቀጥለው የፍቅር ሕይወታችን ውስጥ ለሚያገኙት ሰው ፍጹም አጋር እንዲሆኑ እንዳዘጋጃቸው እኛ ሳናውቀው የሌላን ሰው ደስታ የምንቀርጽ መሐንዲሶች፣ የሌላን ሰው የፍቅር የአትክልት ስፍራ የምንኮተኩት ከራስ ወዳድነት የጸዳ አትክልተኞች ነበርን። ይህንን መራር የሆነ ኮሜዲ፣ ይህንን የስሜት ውርስ በ6 ምዕራፎች ከፍዬ አብረን እንዳስሰዋለን፣ እንወያይበታለን። እነሆ ምዕራፍ 1 የተሰናባች ፍቅር የገጸ በረከትነት ምጸት፣ እኛ ሳናውቀው የተወነው ውርስ፣ ዘ ፓራዶክስ ኦፍ ዲፓርትድ ላቭ፣ አንዊቲንግ ሌጋሲ። የሰው ልጅ የፍቅር ታሪክ በሚያማምሩ ደስ በሚሉ የድል ቅስቶች ብቻም ሳይሆን በሚያሳዝኑ የስንብት ሐውልቶችን በብዛት የተሞላ ነው። ከእነዚህ ሐውልቶች መካከል በጊዜ አቧራ ተሸፍኖ በግልጽ የማይታይ ነገር ግን በስነ ልቦና ጥናት ብርሃን ሲበራለት የሚገለጥ አንድ እጅግ አስገራሚ እውነት አለ። ይህ እውነት በላዩ ላይ ሲታይ መራራ፣ በጥልቅ ሲመረመር ግን የሰውን ልጅ ስሜታዊ እድገት የተሸከመውን አስገራሚውን ምጸት ያሳያል። እሱም ትናንት ከእኛ ጋር የነበሩ መፍትሔ አልባ በሚመስሉ ጭቅጭቆችና በውጫዊ መውጫ በሌላቸው የሚመስሉ አለመግባባቶች ጊዜያችንን ያባከኑ የቀድሞ የፍቅር አጋሮቻችን በእነዚያው ትግሎች አማካኝነት ተቀርጸውና ተለውጠው ለሚቀጥለው ሰው በሕይወታቸው ውስጥ ለሚመጣው ግለሰብ ማለት ነው ምናልባትም ፍጹም ተብሎ ሊጠራ የሚችል አጋር ሆነው መገኘታቸው ነው። ይህንን ክስተት ስንመረምር ራሳችንን በሁለት ተጻራሪ ስሜቶች መካከል ተወጥረን እናገኘዋለን። በአንድ በኩል ላለፈው ድካማችን ከንቱነት ስናዝን፣ በሌላ በኩል ደግሞ ሳናውቀው ለሌላ ሰው ደስታ የከፈልነውን አስተዋጽኦ ስናስተውል በሚፈጠር እንግዳ የሆነ የእርካታ ስሜት አለ። ይህንን ክስተት የማናውቀው ከራስ ወዳድነት የጸዳ ተግባር አንዊቲንግሊ ሰልፍለስ ግራውንድ ወርክ ልንለው እንችላለን። ግንኙነቱ በሚካሄድበት ወቅት እያንዳንዱ ክርክር፣ እያንዳንዱ አለመግባባት፣ እያንዳንዱ የስሜት መፋጨት እንደ አንድ አጥፊ ኃይል ይታያል። ዓላማው የግንኙነቱን መሠረት መናድ፣ ተስፋውን ማጨለምና ፍቅርን በጥርጣሬ መተካት ይመስላል። ለምሳሌ አጋራችን ከልክ በላይ ከወንድሙ ጋር ስላለው ጥገኝነት ስንነቅፍ ወይም ከእናቱ ስሜት እቅፍ መውጣት ባለመቻሉ ስንሞግተው በወቅቱ የምናደርገው ነገር ፍሬ አልባ የቃላት ጦርነት መስሎ ይታያችሁን? ንግግሮቻችን በግድግዳ ላይ እንደ ተወረወረ ኳስ ወደ እኛው ነጥረው ይመለሳሉ። ለውጥ ማምጣት ቀርቶ የባሰ ቂምና መራራቅ የሚፈጥሩም ይመስላል። ስለ አንዳንድ ጓደኞቻቸው የነበረን ስጋት፣ ጥላቻም ጭምር ወይም ለሥራ ያላቸውን ሚዛናዊ ያልሆነ አመለካከት ላይ ያነሳናቸው ጥያቄዎች በሙሉ እንደ ጠላትነት ይቆጠሩ ነበር። ምናልባት ጨካኝ ወይም ሁሌም ተቺ፣ ነቃፊ፣ እንከን አውጪ የሚል ስያሜ ተሰጥቶን ይሆናል። ለ12 ሰዓታት የዘለቀ ዝምታ ወይም በንዴት ብዛት አንዱ ሌላውን
ደደብ ብሎ የተጣራበት የማይገባው የተባባልንበት በፍጹም ባላውቅህ ይሻለኝ ነበር የተባባልንበት ቅጽበት በወቅቱ ሲታይ የግንኙነቱ የመጨረሻ የሞት ጩኸት ይመስላል። ነገር ግን ከጊዜ በኋላ እንደምንረዳው እነዚህ አሳማሚ ጊዜያት የግንኙነቱ መቃብር ላይ የሚበቅሉ የአበባ ዘር ነበሩ። አበቦቹ ግን የሚለመልሙት በሌላ ሰው የአትክልት ስፍራ ውስጥ ሄደው ነው። ይህ ሂደትን ለመረዳት ግንኙነትን እንደ አንድ የስሜት ማጠናቀቂያ ትምህርት ቤት ኢሞሽናል ፊኒሽንግ ስኩል ወይም የስነ ልቦና ብስለት መድረክ አድርጎ ማሰብ ይረዳል። በዚህ ትምህርት ቤት ውስጥ እኛ ሳናውቀው የአስተማሪነት ሚናን እንጫወታለን። የምናስተምረው ትምህርት እንዴት የተሻለ ሰው መሆን ይቻላል የሚል ነው። ትምህርቱ የሚሰጠው ግን በተለመደው የመማሪያ ክፍል ውስጥ አይደለም። በዝምታ በተሞሉ እነዛ ምሽቶች፣ በቁጣ በደመቁ ንግግሮች እና በእንባ በራሱ ሳሎን ውስጥ ይሆናል። እኛ በተማሪው ማለትም በአጋራችን ውስጥ ያሉትን ድክመቶች፣ ያልተፈቱ የልጅነት ጠባሳዎችና ጎጂ ልማዶች እናያለን። ልክ አንድ የቅርጻ ቅርጽ ባለሙያ ከድንጋይ ውስጥ የተጠበቀውን ውብ ምስል እንዲያይ እኛም በአጋራችን ውስጥ ያለውን የተሻለ ማንነት እናያለን። ችግሩ ያንን ድንጋይ ለመቅረጽ የምንጠቀምባቸው መሳሪያዎች መዶሻና መክተፊያ መሆናቸው ላይ ነው። ድምፃችን ይጮኻል፣ ቃላቶቻችን ይሰላሉ፣ ትዕግስታችን ያልቃል። ትምህርቱ የሚሰጠው በፍቅር ሳይሆን በፍርሃት በተሞላ የብስጭት መንፈስ ነው። ይህን ካልተረዳሽ እንጠፋፋለን የሚል ስውር መልእክት ያስተላልፋል። ስለዚህ ተማሪው ከመማር ይልቅ ራሱን ለመከላከል ይገደዳል። ጆሮዎቹን ይደፍናል፣ ልቡን ያደድራል፣ ያጠጥራል። በእነዚህ ፍሬ አልባ በሚመስሉ ጦርነቶች ውስጥ እኛ የማንለካው አንድ ነገር ግን እየተካሄደ ነው። አንድ ነገር ደግሞ አለ፣ የምንዘራው የሐሳብ ዘር። ምንም እንኳ በወቅቱ በጠጠራማ መሬት ላይ የወደቀ ቢመስልም ከጊዜ በኋላ ግን የግንኙነቱ ጫና ሲቀጥል፣ የስሜት አዋራ ሲጠራ፣ ያ ዘር ቀስ በቀስ ስር መስደድ ይጀምራል። እኛ በተደጋጋሚ ስንናገር የነበረው ስለ ቤተሰብ ያለው የተዛባ አመለካከት፣ ስለ ገንዘብ አያያዝ የነበረ ችግር ወይም ስሜቱን በአግባቡ መግለጽ አለመቻሉ በወቅቱ እንደ ክስ ሆኖ ይሰማው የነበረ ጓደኛችን ነገሩ ሁሉ ከግንኙነቱ ፍጻሜ በኋላ እንደ አስተማሪ ማስታወሻ ደብተር ሆኖ ያገለግለዋል። እኛ አስተማሪዎቹ ከተባረርን በኋላ ተማሪው ብቻውን ሆኖ የቤት ሥራውን መስራት ይጀምራል። ይህ የቤት ሥራ ራስን የመመርመር፣ ስህተትን የማመንና ለውጥን የመቀበል ሂደት ነው። አራሚው ግን ይቀየራል። ስለዚህ ከወራት ወይም ከዓመታት በኋላ የቀድሞ አጋራችን በአዲስ ግንኙነት ውስጥ ሆኖ በሚያስደንቅ ሁኔታ የተረጋጋና የሰከነ ሰው ሆኖ እናገኘዋለን። ምናልባትም በአንድ ወቅት አብረን የገዛነውን የሚያምር ልብስን ለብሶ ወደ ሩቅ እያየ ያው ከወንድሜ ጋር ትንሽ ችግር ነበረብኝ፣ አሁን ግን ሁሉም ነገር ተስተካክሏል ሲል በለሆሳስ ይናገራል። ወይም ትንሽ ነጭ ወይን እየቀዳ ረጋ ብሎ እያጣጣማት ስራዬ ምንም ያህል ብወደውም ለግል ሕይወቴ ጊዜ መስጠት አሁን ላይ በጣም አስፈላጊ መሆኑን ተረድቻለሁ ሲል ባልተለመደ የብስለት ስሜት ያስረዳል። አዲሱ አጋሩ ይህንን ሁሉ ስትሰማ እንዴት ያለ ዕድለኛ ሰው ነኝ እንዲህ በሳልና ሚዛናዊ ሰው ያገኘው ብላ ታስባለች። እሱም ሆነ እሷ የሚያዩት የተጠናቀቀውን ድንቅ የጥበብ ሥራ ነው። ከሥራው በስተጀርባ የነበረውን ድካም፣ ላብ፣ ደም፣ እንባ፣ ሰዓታት መፍጀት፣ የተሰባበሩትን መዶሻዎች፣ የተበላሹትን ንድፎች አያውቁም። የተጣሉትን ብዙ ነገሮች አያውቁም።
ያንን የሚያውቀው ሳያውቀው የሥራው ዋና መሐንዲስ የነበረው ትዕይንቱን ከበስተጀርባ ሆኖ የቀየረው የቀድሞ አጋር ብቻ ነው። ይህ እውነት በመጀመሪያ ሲታሰብ የመራራነት የቂም ስሜትን ሊቀሰቅስ ይችላል። እኔ በለፋውበት ሌላ ሰው ፍሬውን ይበላ የሚል ጥያቄ ማስነሳቱም አይቀርም። ሆኖም ይህንን ክስተት እንደ አንድ ግላዊ ክሳራ ማየት የጉዳዩን ሁለንተናዊ ፍልስፍና የጥልቀት መሳትን ያመጣል። ምክንያቱም ይህ ሂደት የአንድ ወገን ብቻም ሳይሆን በሰው ልጆች መካከል የተዘረጋ ስውር የስሜት ልውውጥ ስርዓት አካል ነው። እኛ ለአንዱ ስናስተምር በሌላው ተምረናል። እኛ የአንዱን ድንጋይ ስንቀርጽ እኛም በድንጋያችን በሌላ ሰው መዶሻ ተቀርጿል። ይህንን የተወሳሰበ የውርስ ሰንሰለት መረዳት ከግላዊ ቂም አውጥቶ ወደ ሰፊው የሰው ልጅ የጋራ ተሞክሮ ከፍ ያደርገናል። ይህ ምዕራፍ እንግዲህ ይህንን ምጸታዊ ገጸ በረከት በማስተዋል በቀጣዩ ምዕራፎች ውስጥ ለሚቀርበው ጥልቅ ትንተና መሠረትን ይጥላል። ትግላችን ከንቱ እንዳልነበር፣ ነገር ግን ፍሬው የበቀለው እኛ በማናውቀው ስፍራ እንደሆነ በማሳየት ለተሰበረ ልብ አዲስ ትርጉም መነጽርን ለመስጠት ይጥራል። አመድ አፋሽ አልሆንሽም ነው ያው ሌላው ጋር ቢሄድም አንተም እንደዛው። ምዕራፍ 2 የመቀራረብ እቶን የጉድለት የሞላበት የመማሪያ ክፍል። የፍቅር ግንኙነት በባህሪው ሁለት ግለሰቦች እርስ በርስ እንዲተዋወቁ፣ እንዲደጋገፉና እንዲያድጉ የሚጠበቅበት መድረክ ነው። በዚህ መድረክ ላይ ሁለቱም አጋሮች በቅን ልቦና የሌላኛውን ሕይወት ደረጃ በደረጃ ከፍ ለማድረግ ራስን የማወቅ ግንዛቤን ለማስፋፋትና ለሌሎች ያለውን ርኅራኄ ለማጥለቅ ይጥራሉ። ማናችንም ፍጹማን አይደለንም። እነዚህን አለ ፍጹምነታችንን ደግሞ በግልጽ የሚታዩትና መታገል የሚጀምሩት በፍቅር መቀራረብ ውስጥ በሚፈጠር ጥብቅና ቅርብ በመሆነ መነጽር ብቻ ነው። ስለዚህ በግንኙነት ውስጥ ያለው አንዱ ሌላውን የማስተማር ወይም የማረም ፍላጎት በራሱ መጥፎ አይደለም። ችግሩ ግን የሚመነጨው ይህ የትምህርት አሰጣጥ ሂደት በአብዛኛው በሚተገበርበት አስከፊ የሆነ መንገድ ላይ ነው። በአጠቃላይ ሲታይ እኛ በጣም ደካማ አስተማሪዎች ስንሆን፣ አጋሮቻችንም እንዲሁ በጣም ደካማ ተማሪዎች ናቸው። ይህ ምዕራፍ ይህ የመማር ማስተማር ሂደት ለምን እንደሚከሽፍና የግንኙነቱ መድረክ እንዴት ወደ ጦር ሜዳ እንደሚቀየር በጥልቅ እንመረምራለን። መልካም ቆይታ። ክፍል 1 የደካማው አስተማሪ ስነ ልቦና ዘ ሳይኮሎጂ ኦፍ ዘ ፑር ቲቸር። በአስተማሪነት ሚና ውስጥ ስንሆን በአጋራችን ውስጥ በርካታ ልናርማቸው የምንፈልጋቸውን ነገሮች እናያለን። ችግሩ እነዚህ ነገሮች የምናቀርብበት መንገድ ነው። ለውጥ እንዲያመጡ ባለን ከፍተኛ ጉጉትና ፍርሃት የተነሳ ለውጡ በፍጹም እንዳይመጣ ሁኔታዎችን እንፈጥራለን። የመጀመሪያ ስህተታችን የምንናገርበት ቃናና ጊዜ ነው። ሐሳባችንን የምንሰነዝረው በትዕቢት በተሞላ በአስቸኳይ ስሜትና ከላይ ወደ ታች በሚመለከት አስተሳሰብ ነው። ማንም ሰው በውርደት ስሜት ውስጥ ሆኖ ምንም ነገር መማር እንደማይችል እንዘነጋለን። ለምሳሌ ለአንድ ወር አጋር ከእናት ጥገኝነት መቼ ነው የምትላቀቀው ብሎ በጓደኞቹ ፊት መናገር የመማር ሂደቱን ከመጀመሩ በፊት ይገድሏል። ይህ አካሄድ የመከላከል ግድግዳን እንዲገነባ፣ ጆሮውን እንዲደፍንና ልቡን እንዲያጠጥር ያስገድደዋል። ትምህርቱ የሚሰጠው ለእድገት ሳይሆን ለጥቃት ምላሽ ለመስጠት ነውና። ሁለተኛው ስህተት ጊዜ አመራረጣችን ነው። በጣም ወሳኝ የሆነን ነጥብ ለማስረዳት የምንሞክረው በእኩለ ሌሊት
ወይም በኩለ ሌሊት ሁለታችንም በድካም ተዝለፍልፈን ወይም ወደ አውሮፕላን ማረፊያ ወይም ወደ ሐኪም ቀጠሮ በምንጣደፍበት ወቅት ነው። በእንደዚህ አይነት ሁኔታዎች የሰው አእምሮ አዲስ መረጃን ለመቀበልና ለማሰላሰል ዝግጁ አይደለም። ይልቁንም በጭንቀትና በውጥረት ተሞልቶ ማንኛውንም ተጨማሪ ሐሳብ እንደ ሸክም ይቆጥረዋል። ስለ ሥራህ አደረጃጀት ልናገር የምፈልገው ነገር አለ ብሎ አንድ ሰው ወደ እናቱ ቀብር እየሄደ መናገር ምን ያህል ርኅራኄ የለሽና ውጤት አልባ እንደሆነ ግልጽ ነው። ነገር ግን በፍቅር ግንኙነት ውስጥ በስሜት መቸኮል የተነሳ ይህንን መሠረታዊ የሰው ልጅ ስነ ልቦናን እንዘነጋዋለን። ሦስተኛውና ምናልባትም ትልቁ ስህተታችን የማስተማሪያ መሳሪያችን ቀልድና ማረጋገጫን መጠቀምን እንረሳለን። በምትኩ ትምህርታችንን ይበልጥ መራራ በሚያደርጉ ሐረጎች እናጣፍጣለን። ለምሳሌ ይህንን ባህሪን እኮ ሌሎች ሰዎች ያውቁታል፣ ወይም ልክ እንደ አባትና እናት ራስ ወዳድ ነህ የሚሉ አባባሎች እንጠቀማለን። እነዚህ ሐረጎች ውይይቱን አቅጣጫውን ከጉዳዩ ላይ አንስተው ወደ ግላዊ ጥቃትና ውርደት ይለውጡታል። አሁን ጉዳዩ የአጋራችን ባህሪ ሳይሆን ማንነቱ በሙሉ ጥያቄ ውስጥ የሚገባበት ሁኔታን ይፈጥራል። ልክ እንደ አባትህ ነህ የሚለው ሹክ ይለዋል። ምናልባት አጋራችን ዕድሜ ልኩን ሲሸሸው ከነበረው ጥላው ጋር ፊት ለፊት ያገናኘዋል። ይህ ደግሞ ለመማር ሳይሆን ለማምለጥ ወይም ለመዋጋት እንዲነሳሳ ያደርጓል። እኛ በአስተማሪነት ሚናችን የተማሪውን ስስ ብልት በመንካት የመማር ፍላጎቱን በሙሉ እናጠፈዋለን። ክፍል 2 የደካማ ተማሪ ስነ ልቦና ዘ ሳይኮሎጂ ኦፍ ዘ ፑር ስቱደንት። በተማሪነት ሚናው ስንሆን እንዲሁ ምናብ የለሽ ስብርባሪና ችኩል እንሆናለን። መጀመሪያው ምላሻችን መከላከል ነው። አጋራችን በባህሪያችን ውስጥ ያለውን አንድ ውስብስብ ችግር ሲያመለክተን ምንም እንኳ በውስጣችን እውነት መሆኑን ብናውቅም በፍጥነት እንቃወማለን። አንቺ ምን አውቀሽ ነው? ለምን ሁሌ እኔ ላይ ትፈርጃለሽ? የሚሉ የመከላከያ ንግግሮችን እንሰነዝራለን። የችግሩ ምንጭ ከመመርመር ይልቅ ችግሩን ላመለከተን ሰውና እሱ ላይ እናተኩራለን። ይህ የራሳችንን ድክመት ፊት ለፊት ለመጋፈጥ ካለን ፍርሃት የሚመነጭ ነው። ሁለተኛው ምላሽ እንዳትለኝ፣ አትወደኝም የሚል የተሳሳተ ክስ ማቅረብ ነው። ወደ ጓደኞቻችን በመሄድ እሷ እኔን ለመለወጥ ነው የምትፈልገው፣ እንዳለው አይቀበለኝም በማለት እናማራለን። ይህ በጣም አሳሳች አስተሳሰብ ነው። ማንም ሰው በምድር ላይ ሌላውን ሰው እንዳለ መቀበል የለበትም። ማንም ሰው በምድር ላይ ሌላውን ሰው እንዳለ መቀበል የለበትም። በተለይም ያ ያለበት ሁኔታ ለራሱም ሆነ ለግንኙነቱ ጎጂ ከሆነማ ጭራሽ መቀበል የለበትም። እውነተኛ ፍቅር የሌላውን ሰው ድክመት እያዩ በዝምታ ማለፍ ሳይሆን የተሻለ ማንነቱን እንዲያገኝ ያንን ሰው መርዳት ነው። ነገር ግን እኛ በፍርሃት ተነሳስተን ወደ ኋላ በመመለስ እውነተኛ ፍቅርን ከወሰን የለሽ ተቀባይነት ጋር በስህተት እናስተሳስረዋለን። አንድ ሰው ከጎናችን ሆኖ በተመሳሳይ ጊዜ ደግሞ በቅንነት ሊተቸን እንደሚችል መቀበል ይከብደናል። ትችትን እንደ ጥቃት፣ ምክርን እንደ ትዕዛዝ እንቆጥራለን። ስለዚህ የመቀራረብ እቶን የተባለ የመማሪያ ክፍል በአንድ በኩል በሚጮህ ትዕግስት በሌለውና ዘዴ በሌለው አስተማሪ፣ በሌላ በኩል ደግሞ በሚፈራ በሚከላከልና ጆሮውን በደፈነ ተማሪ የተሞላ ይሆናል። በዚህ ሁኔታ ውስጥ ምንም አይነት ትርጉም ያለው ትምህርት ሊካሄድ ፈጽሞ አይችልም። ይልቁንም እያንዳንዱ የትምህርት ሙከራ ወደ አዲስ የጦርነት ምዕራፍ ያመራል። የአስተማሪው ድምፅ እየጨመረ ሲሄድ የተማሪው የመከላከያ ግድግዳም እየረዘመና እየወፈረ ይሄዳል። በመጨረሻም ሁለቱም ወገኖች በድካም ይወድቃሉ።
አስተማሪው ይህ ሰው በፍጹም አይለወጥም የሚል ድምዳሜ ላይ ይደርሳል። ተማሪው ደግሞ ይህ ሰው እኔን አይወደኝም፣ ሊቆጣጠረኝ ብቻ ነው የሚፈልገው ብሎ ያስባል። የመማሪያ ክፍሉ ይፈርሳል፣ ግንኙነቱም ያበቃል። ነገር ግን ይህ ፍርስራሽ ሂደት ለታሪኩ መጨረሻ ሳይሆን ለአዲስ ጅምር መቅደም ነው። ምክንያቱም አስተማሪው ከክፍል ሲወጣ፣ የተማሪው ጫጫታ ሲቆም እና ጦርነቱ አዋራው ሲረጋጋ የተወረወሩ ቃላት፣ የተሰነዘሩት ሐሳቦች በዝምታ ውስጥ ማስተጋባታቸው ይጀምራል። ያኔ ነው ተማሪው ብቻውን ሆኖ ያለፈውን ማስታወሻ ደብተሩን ገልጦ ማንበብ የሚጀምረው። ያኔ ነው ምናልባትም እኮ እውነት ኖሮት ይሆናል የሚለው ሐሳብ ለመጀመሪያ ጊዜ ያለ መከላከል ስሜት ወደ አእምሮ የሚመጣው። ይህንን የዝምታ ትምህርት በቀጣዩ ምዕራፍ እንመረምረዋለን። ነገር ግን ይህ ምዕራፍ ግንኙነቶችን ለምን ወደ አስከፊ ትምህርት ቀውስ ውስጥ እንደሚገቡ በማሳየት የሰውን ልጅ መቀራረብ የተሸከመውን አሳዛኝ አስቸጋሪ ተፈጥሮ እንድናይ ፈልጌ ነው ያቀረብኩት። ሁላችንም የተሻለ ማንነትን እንፈልጋለን። ነገር ግን ያንን ፍለጋ በሌላ ሰው ላይ ስናደርግ የምንጠቀማቸው የተሳሳቱ መሳሪያዎች ፍለጋውን ራሱ ያጨናግፉታል። ምዕራፍ 3 የፍርስራሹ ጸጥታ የቤት ሥራው ሲጀመር። በምዕራፍ 2 ላይ እንደተመለከትነው የመቀራረብ እቶን በአብዛኛው ወደ አመድነት የሚቀየረው በአስተማሪው የክህሎት ማነስ፣ በተማሪው የመቀበል ፍላጎት እጦት ነው። የትምህርት ክፍሉ በጩኸትና በክስና በመከላከያ ግድግዳዎች ተሞልቶ በመጨረሻም ይናዳል። ግድግዳዎቹ ሲወድቁ፣ ጣሪያው ሲከስም፣ መምህሩ ተማሪውን በየፊናቸው ሲበታተኑ የሚሰፍነው ከባድ የሆነ ጸጥታ ነው። ይህ ጸጥታ ግን ባዶ አይደለም። ይልቁንም በቀድሞ ጩኸቶች ውስጥ ለመስማት የማይቻሉ የነበሩ የሐሳብ ሹክሹክታዎችን የያዘ ነው። በዚህ ፍርስራሹ ጸጥታ ውስጥ ነው እውነተኛው ትምህርት የሚጀምረው። የመማሪያ ክፍሉ ሲፈነዳና መምህሩ ሲሰናበት ነው የቤት ሥራው በትክክል የሚጀምረው። ይህ ምዕራፍ ይህንን ግንኙነት ፍጻሜ በኋላ የሚከሰት የዘገየ የመማር ሂደት እንዴት እንደሚከናወን በስነ ልቦናዊ መነጽር አብረን እንመለከታለን። የዚህ ዘግይቶ የመጣ የመማር ሂደት ዋነኛ አንቀሳቃሽ ኃይሉ የግፊት መወገድ ነው። ግንኙነቱ በሕይወት በነበረበት ወቅት እያንዳንዱ ምክር፣ እያንዳንዱ ትችት ከአንድ የተወሰነ ግለሰብ ማለትም ከአጋራችን ይመጣ ነበር። ስለዚህ መልእክቱ ከማንነቱ ተለይቶ መታየት አይችልም ነበር። ሐሳቡ ምንም ያህል እውነት ቢሆን የመጣበት መንገድ በስሜት የተለወሰ ስለነበር በቀጥታ መመርመር አስቸጋሪ ነበር። የቃላት ግብግብና የማያቋርጥ ግፊት በነበረበት ወቅት ዋናው ትኩረት የሚሆነው ውጊያውን ማሸነፍ፣ የራስን አቋም ማስጠበቅ እና ክብርን አለማስደፈር ነበር። አንድን ስህተት ማመን በወቅቱ እንደ እጅ መስጠት ይቆጠር ነበር። ክብርና ማመን በመስመር ላይ በሚሆኑበት ጊዜ አእምሮ ለመማር ሳይሆን ለመከላከል ዲፌንድ ለማድረግ ይዘጋጃል። ነገር ግን መለያየት ሲከሰት ይህ ሁሉ ይለወጣል። ዲፌንድ የሚደረገው ሲጠፋ በድንገት ግፊቱ አብሮ ያከትማል። ያ የሚከስ፣ የሚተች፣ የሚገፋፋ ድምፅ ጸጥ ረጭ ይላል። የቀድሞ አጋር ከእይታ መስመራችን ቡም የለም ወጥቷል። ቃላቶቹ ከአካላዊ ማንነቱ ተላቀዋል። አሁን እነሱ ቃላት ብቻ ናቸው። አካላዊ ማንነቱ የለም። በአንድ ወቅት የተነገሩ የሐሳብ ጥላዎች ናቸው።
በዚህ አዲስ ምህዳር ውስጥ ክብርና ማንነት አደጋ ላይ አይደሉም። ማንም የሚያይ ማንም የሚፈርድ የለም። በዚህ ጊዜ ነው የአእምሮ የመከላከያ ጋሻዎቹን አውድቆ በሩን ቀስ ብሎ መክፈት የሚጀምረው። በአንድ ወቅት እንደ ጦር ይወረወሩ የነበሩት ቃላት እሾሃማ ቅርፊታቸውን አውልቀው በውስጣቸው የያዙትን እውነተኛ የሆነ ፍሬ ማሳየት ይጀምራሉ። ምናልባት ስለ እናቴ ያለኝ አመለካከት ላይ ችግር ይኖር ይሆን ትያለሽ ትላለህ። ከአሁን በኋላ እንደ ክስ አይደሉም፣ እንደ አንድ ሊጤን የሚገባው ሐሳብ ሆኖ ብቅ ይላል። ምናልባት ለሥራዬ የምሰጠው ጊዜ ከልክ ያለፈ ይሆን የሚለው ስጋት እንደ ነቀፋ ሳይሆን እንደ ቅን ማስጠንቀቂያ መታየት ይጀምራል። የሐሳብ አመንጮ የለም፣ አካሉ የለም። ብቻህን ነው ዲል የምታረገው፣ ብቻሽን። ይህ ሂደት በብቸኝነት በሚፈጠረው ጥልቅ ራስን የመመርመር ኢንትሮስፔክሽን ሂደት ይፋጠናል። ለሳምንታት ምናልባትም ለወራት ባዶ በሆኑ አፓርታማ ውስጥ ብቻን መቀመጥ፣ ያለፈውን አንድ ፊልም ደጋግሞ ማየት፣ ይህ ሁሉ የቤት ሥራው አካል ነው። እያንዳንዱ ትዝታ፣ እያንዳንዱ ጭቅጭቅ እንደገና በአእምሮ መድረክ ላይ ይተዋወናል፣ ይመላለሳል። ነገር ግን በዚህ ጊዜ ተመልካቹ እኛው ብቻ ነን። የሌላ ሰው ስሜት፣ የሌላ ሰው ምላሽ ግምት ውስጥ አይገባም። በዚህ ገለልተኛ ምርመራ ውስጥ የራሳችንን ድርሻ በግልጽ ማየት እንጀምራለን። ያኔ እንዲህ ስትለኝ ለምን ነበር እንደዚያ የተናደድኩት? እንዲህ ሲለኝ ለምን ነበር የተናደድኩት? ይህን ያደረግኩትስ ከምን የተነሳ ነበር? በእርግጥ እኮ እሷ ሊሉ የፈለጉት ነገር እንዲህ እያልን የራሳችንን ስነ ልቦናዊ ካርታ መሳል እንጀምራለን። ይህን በምሳሌ ለማስረዳት ያህል በአንድ ወቅት ከአጋሩ ጋር የነበረውን ግንኙነት በሙሉ በወንድሙ ጉዳይ ጣልቃ ትገባለች በሚል ክስ ያበላሸን አንድ ሰው እንውሰድ። ግንኙነቱ እስካለ ጊዜ ድረስ ስለ ወንድሙ የሚነሳውን ማንኛውንም ሐሳብ እንደ ጥቃት ይቆጥሮ ነበር። የወንድሙን ጥገኝነት፣ የቤተሰብ ፍቅር፣ የገንዘብ ችግሮቹን መፍታቱን፣ የወንድማማችነት ግዴታ እያለ ይከላከላት ነበር። አጋሩ የምታቀርበውን ማስረጃ ሁሉ በእኛ መካከል ለመግባት የምታደርጊው ጥረት ነው ብሎ ይመክተው ነበር። ግንኙነቱ አለቀ። ከ6 ወር በኋላ ይሄው ሰው ወንድሙ የሆነ ጊዜ የገንዘብ ችግር ውስጥ ሲገባና እንደተለመደው የመፍትሄ እንዲሰጠው ሲጠብቀው ለመጀመሪያ ጊዜ የቀድሞ አጋሩ ስትለው የነበረውን ነገር ያስታውሳል። በዚህ ጊዜ ግን ንግግሩ በንዴት የተሞላ አይደለም፣ በጸጥታ ምናልባት የወንድሜን እግር በራሱ እንዲቆም አልረዳሁትም ይሆናል ብሎ ራሱን ይጠይቃል። አያችሁ፣ ያኔ አጋሩ ስትል የነበረው የወንድሙን ችግር መፍታት የራሱን የረዥም ጊዜ ችግር እየፈጠረ እንደሆነ ነበር። ይህንን እውነት ለመቀበል የአጋሩ አለመኖር፣ የሁኔታው መደጋገም አስፈልጓል። በተመሳሳይ ስራዋን ከማንኛውም ነገር በላይ የምታስቀድም አንዲት ሴት አጋሯ ለግንኙነታችን ጊዜ የለሽም እያለ ሲያማርር እንደ ስኬቷ ቀናተኛና እንደ እድገት አደናቃፊ ተቆጥሮ ይሆናል። ሙያዬን አልደግፍም ማለት ነው እያለች ትከራከር ይሆናል። ከተለያዩ በኋላ አንድ ቀን ምሽት ትልቅ የሥራ እድገት አግኝታ ቢሮዋ ውስጥ ብቻዋን ተቀምጣ የምታካፍለው ሰው እንደሌለ ስትገነዘብ የቀድሞ አጋራ ቃላት በአዲስ ትርጉም ወደ አእምሮዋ ውስጥ ይመጣል። ያኔ የተረዳቸው እሱ ሙያዋን እንዳልጠላ፣ ነገር ግን በሙያዋ ጥላ ስር የጠፋችውን እሷን መልሶ ማግኘት እንደሚፈልግ ነው። ይህ መገለጥ፣ ይህ ዘግይቶ የመጣ መረዳት የግንኙነቱ ጫጫታ በራቀ ጊዜ፣ የብቸኝነት ጸጥታ በሰፈነ ጊዜ የመጣ ነው። ስለዚህ የመለያየት ህመም ምንም እንኳ አጥፊ ቢመስልም በውስጡ የመፈጠር አቅምን ይዟል።
የመፈጠር አቅምን ይዟል። የፈረሰው የመማሪያ ክፍል ለአዲስና ለበለጠ እውነተኛ ለሆነ ትምህርት መድረክን ቦታ ይለቃል። ይህ ትምህርት በራስ የሚመራ ያለ አስተማሪ የሚካሄድ እና በሕመም የተሞላ ነው። የድሎት መንገድ አይደለም፣ በሕመም የተሞላ ነው። ነገር ግን ፍሬው በቀጣዩ ሕይወት ምዕራፍ ውስጥ የሚታይ ይሆናል። የቀድሞ አጋራችን ሳያውቀው የጀመረውን የቅርጻ ቅርጽ ሥራ እኛ ራሳችን በብቸኝነት እንባና በራስ ምርመራ መዶሻ እየወቀርን እንጨርሰዋለን። በዚህ መልኩ የግንኙነቱ ፍጻሜ የአንድ ታሪክ መጨረሻ ብቻም ሳይሆን የአንድ የተሻለ ማንነት መቅደም ይሆናል። የቤት ሥራው ተሰርቶ አዲስ ምዕራፍ ለመጀመር ዝግጁ እንሆናለን። ምዕራፍ 4 የተስተካከለው መስመር፣ የአዲስ ግንኙነት ንጋት። በምድር ጥናት ጂኦሎጂ ውስጥ የስብራት መስመር የሚባለው ሁለት የከርሰ ምድር ንጣፎች የሚገናኙበት ከፍተኛ የሆነ ውጥረት የሚከማችበት ቦታ ነው። ይህ ውጥረት በጊዜ ሂደት ወደ መሬት መንቀጥቀጥ ሊያመራ ሁሉ ይችላል። በፍቅር ግንኙነት ውስጥ ተመሳሳይ የስብራት መስመሮች አሉ። እነዚህ ያልተፈቱ የሥነ ልቦና ችግሮች፣ የተዛቡ አመለካከቶች እና ጎጂ ልማዶች ናቸው። የቀድሞ አጋራችን ጋር የነበረን ግንኙነት በእነዚህ የስብራት መስመሮች ላይ በተደጋጋሚ የተከሰተ የመሬት መንቀጥቀጥ ነበር። እያንዳንዱ ጭቅጭቅ፣ እያንዳንዱ አለመግባባት የንጣፎች መፋጨትን ያሳያል። በመጨረሻ መሬቱ ተሰንጥቆ ግንኙነቱ ይፈርሳል። ነገር ግን በምዕራፍ 3 እንዳየነው ከፍርስራሹ በኋላ የሚመጣው ጸጥታ ውስጥ የመፈወስ የማገገም ሂደት ይጀመራል። ያ የስብራት መስመር ሙሉ በሙሉ ባይጠፋም ይድናል፣ ይረጋጋል። ይህ ምዕራፍ ይህ የዳንና የተስተካከለ መስመር ላይ የሚገነባው አዲስ ግንኙነት እና በውስጡ የያዘውን ጣፋጭ መራራ ምጸትን ይመረምራል። ከወራት ወይም ከዓመታት በኋላ የቀድሞ አጋራችን አዲስ ግንኙነት ውስጥ ብቅ ይላል። ነገር ግን እኛ የምናውቃት ሰው በእጅጉ ተለውጧል። እኛ ስንታገልባቸው የነበሩ የስብራት መስመሮች በሚያስደንቅ ሁኔታ ተፈውሰዋል። በአንድ ወቅት በአንድነት የገዛነው የሚያምር ልብስን ለብሶ ወደ ሩቅ እያየ ያ ከወንድሜ ጋር ትንሽ ችግር ነበረብኝ፣ አሁን ግን ሁሉንም ነገር አስተካክየዋለሁ ሲል በለሆሳስ ይናገራል። ይህ አረፍተ ነገር ለአዲሱ አጋሩ ቀላልና ያለፈ ታሪክ ማስታወሻ ነው፣ ጭራሽም ያልታየ ችጋር ነው። ለእኛ ግን ይህ እረፍት የሌለው አረፍተ ነገር ነው። ስፍር ቁጥር የሌላቸው እንቅልፍ አልባ ሌሊቶች የታለፉበት በእንባ የራሱ ንግግሮችና ተስፋ አስቆራጭ ሙከራዎችን ያዘለ አንድ ሙሉ የታሪክ መጽሐፍ ነው። ሁሉም ነገር ተስተካክሏል የሚለው ቃል በስተጀርባው ያለውን አድካሚ ጦርነት ደብቆ የተጠናቀቀውን የሰላም ስምምነት ብቻ ነው ያውጃል። አዲሱ አጋር ይህንን የሰማ እንዴት ያለ በሳል ሰው ነው! ያለፈውን ችግሩን ተረድቶ መፍትሄ የሰጠ ብሎ ያደንቃል። እሷ የሚያየው የተጠናቀቀውን ምርት ነው። የምርቱን ሂደቱን፣ የፋብሪካውን የሚል ጩኸት እና ያንን ከባድ ላብ እንባን አያውቅም። በተመሳሳይ ያቺ ስራዋን እንደ አምላክ የምታመልክ ሴት አሁን ከአዲስ አጋሯ ጋር ሆና ትንሽ ነጭ ወይንን ጎንጨት እያለች ስራዬ ምንም ያህል በወደውም ለግል ሕይወቴ ጊዜ መስጠት አሁን ላይ በጣም አስፈላጊ እንደሆነ ተምሬያለሁ፣ ተረድቻለሁ ስትል ባልተለመደ የብስለት ስሜት ታስረዳለች። ይህ ንግግር ለአዲስ አጋሯ የሚደነቅ የሕይወት ፍልስፍና ነው። ይህን ንግግር እንድትደርስ እዚህ አስተሳሰብ ላይ እንድትደርስ ለለፋን ለእኛ ግን በተደጋጋሚ ስንሰብከው የነበረ ነገር ግን ጆሮ ዳባ ልበስ የተባልንበት ወንጌል ነው። አዲሱ አጋር በዚህ ሁሉ ይደሰታል። እንዴት ያለ ዕድለኛ ሰው ነኝ!
በብዙ መልኩ እንዲሁ ሚዛናዊና እግሩ መሬት የረገጠ ሰውን አገኘው ብሎ ያስባል። እሱ የሚያየው በሚያምር ሁኔታ የተኮተኮተውን የአትክልት ስፍራውን ነው። ከስፍራው በስተጀርባ የነበረውን አረም የመንቀል ድንጋይ የማውጣት እና መሬቱን የማረስረስ አድካሚ የሆነ ስራን አያውቀው፣ ጭንጫውን አያውቀው። ያንን ስራ የሰራ ነው እኛ ነበርን። ሳናውቀው ለሌላ ሰው መዝናኛ የሚሆን መናፈሻ ስናዘጋጅ ነበር። ለቀጣዩ ትውልድ ስንጥር ነበር። ይህ እውነታ በመጀመሪያ ሲታይ ለከፍተኛ ምሬትና ቂም ሊዳርግ ይችላል። እኔ በለፋሁበት፣ እኔ በተከዳሁበት፣ እኔ ባስተማርኩበት ትምህርት ሌላ ሰው እንዴት ተጠቃሚ ይሆናል የሚለው ጥያቄ እንደ እሾህ ልብን ይወጋል። አሳድጌ ለባዳ እንደሚባል ይህ ስሜት ተፈጥሯዊና የሚጠበቅ ነው። ነገር ግን የዚህ ታሪክ ድራማዊ ጥልቀትና ፍልስፍናዊ ውበት ያለው አንድ አዳኝ በሆነ ዝርዝር ሪደምፕቲቭ ዲቴል ውስጥ ነው። እሱም ይህ ሂደት በአብዛኛው የሁለት ወገን ቱ ዌይስ መሆኑ ነው። አያችሁ፣ በዕድል ሆኖ እኛም ከጊዜ በኋላ አዲስ ሰው እናገኝ የለ። ያ አዲስ ሰው በሚያስደንቅ ሁኔታ እኛ ስንመኘው የነበረውን አይነት ብስለትና ራስን መረዳት ይዞ ይመጣል። ከራሱ ድክመቶች ጋር በሳል በሆነ መንገድ ይነጋገራል። በባህሪው ውስጥ ያሉትን ውስብስብ ነገሮች በብልሃት ያስተናግዳል። እኛ ገና ስንናገር ስሜታችንን ተረድቶ ይቅርታን ይጠይቃል። በአንዳንድ ርዕሰ ጉዳዮች ላይ በሚያስገርም ሁኔታ ለሐሳብ ክፍት ነው። ስለ ያለፈ ታሪኩ ውስብስብነት ያለው ግንዛቤ ያስደንቀናል። እኛም ልክ እንደ ቀድሞ አጋራችን አዲስ ፍቅረኛ እንዲህ ብለን እናስባለን፣ እንዴት ያለ ዕድለኛ ሰው ነኝ! ይሄ ሰውዬ ሴትዮ በተፈጥሮ እንዲህ ነው ናት የተወለደችው ይላል። እውነት ነው ወይ ብለን ስንጠይቅ በተፈጥሮ እንዲሆኑ የተወለደ? ኧረ በፍጹም እኛ እያደነቅነው ያለው ያ ብስለትና ያ ራስ መረዳት፣ ያ የግንኙነት ክህሎት በአብዛኛው የሌላ ሰው እምባ፣ የሌላ ሰው ትዕግስትና የሌላ ሰው የተሰባበረ ታላቅ ልብ ህልም ውጤት ነው። እሱም ልክ እንደ ቀድሞ አጋራችን አስቸጋሪ ከሆነ የቀድሞ ፍቅረኛ ጋር በነበረ ግንኙነት ውስጥ በዚህ ጉድለት የሞላበት የመማሪያ ክፍል ውስጥ አልፋለች። እኛ የምናየው የቤት ስራውን ሰርቶ የጨረሰውን ተማሪ ነው። እኛም ሳናውቀው የሌላ ሰው ድካም ፍሬ ተጠቃሚዎች ሆነናልና ነው። ስጥ ይሰጣል። ይሄ ነው። ይህንን ጉዳይ ስንረዳ ታሪኩ ከግላዊ ቅምና ምሬት ወጥቶ ወደ አንድ የጋራ የሰው ልጅ ተሞክሮ ከፍ ይላል። ሁላችንም በዚሁ ስውርና ውስብስብ በሆነ ስሜት ውስጥ እና ውርስ ሰንሰለት ውስጥ ተሳታፊዎች ነን። አንዱ ለሌላው ያስተምራል፣ አንዱ ከሌላው ይማራል። አንዱ የሌላውን የስብራት መስመር እንዲጠግን ሲረዳ የራሱን የስብራት መስመር በሌላ ሰው እርዳታ ይጠገናል፣ ሰርክል ይሰራል። ማንም አያውቅም። ነገር ግን ሁሉም ከአስቸጋሪ የቀድሞ አጋራቸው ጋር ያለፈው ብዙ እንባ በኋላ በሚገርም ሁኔታ እንደተባረኩ ይሰማቸዋል። በዚህ መልኩ የተሰበረ ልብ ለሌላ ሰው ፍቅር ማበቢያ ማዳበሪያ ይሆናል። የእኛ ስቃይ የሌላ ሰው ደስታ ዘር ይሆናል። ይህ ነው የፍቅር ግንኙነቶች የተሸከሙት አስገራሚ፣ አሳዛኝና በመጨረሻ በሚያምር ሁኔታ ተስፋ ሰጪ የሆነ ታላቅ የሆነ ምጸት። አሁን እኔ ይህንን ስል አሁን የምትሰማ ወይም የሚሰማ አንዱ እንዲህ የሚል አለ፣
አረ እኔ ጸባይ ማረሚያውኝ የቀረው ስንቱን ነው አርሜ የምጨርሰው፣ ስንቱን ነው ምኮተኩተው የሚል ብዙል። አይዞን ወንድም እህቶች፣ መረዳዳት እኮ ነው። አይዞን ይመጣል፣ ትመጣለች። ምዕራፍ 5 የስሜት ጠባሳዎች ውርስ። ለማይታየው መምህር የሚከፈል ምስጋና። በሰው ልጆች ግንኙነት ታሪክ ውስጥ ብዙ ጊዜ ሳንመረምረው የምናልፈው አንድ ስውር የስሜት ምጣኔ ሀብት ወይም ኢሞሽናል ኢኮኖሚ አለ። በዚህ ምጣኔ ሀብት ውስጥ ጥበብና ብስለት እንደ ሸቀጥ ይተላለፋሉ። ነገር ግን ዝውውሩ የሚካሄደው በማይታየው ገበያ፣ ዋጋው የሚከፈለውን በሌላ ሰው እንባና እንቅልፍ አልባ ሌሊቶች ውስጥ ነው። አዲስ ግንኙነት ስንጀምር በተለይም ያ ግንኙነት በሚያስደንቅ ሁኔታ የተረጋጋና የበሰለ ሲሆን እኛ የተቀበልነው አዲስ ንጹሕ ሰሌዳ ታቡላ ራሳ የመሰለንን ሰው ሳይሆን ውስብስብ የሆነ የስሜት ውርስን። ይህ ውርስ በቀድሞ ግንኙነት እቶን ቃጠሎ ውስጥ ተፈትኖና ተገርቶ ያለፈ፣ በጠባሳዎች የተጌጠ ነገር ግን ከእነዚያ ጠባሳዎች ጥንካሬን ያገኘ ማንነት ነው። አዲስ አይደለም፣ የተፈተነ የሰራ ነው። አቅሙን ያገኘ ነው። ይህ ምዕራፍ ይህንን የማይታይ ውርስ በመመርመር ለቀድሞ ስም ለሌለው እና ጠላት ብለን ፈርጀነው ለነበረ መምህር ሊኖረን ስለሚገባ እጅግ ውስብስብ አወዛጋቢ የሆነ የምስጋና ስሜት አብረን እንዳስሳለን። ማመስገን አለብን። በመጀመሪያ ደረጃ በተፈጥሮ የተገኘ የሚመስል መጣጣም። ይቺን ዘ ኢሉዥን ኦፍ ናቹራል ኮምፓቲቢሊቲ ትባላለች። ይህንን አስተሳሰብን መፈተሽ አለብን። አዲሱ አጋራችን በሚያስደንቅ ሁኔታ እኛን የሚረዳን፣ ስሜታችንን የሚጠብቅና ለግንኙነት አስፈላጊ የሆኑትን ነገሮች በተፈጥሮ የሚያውቅ ሲመስለን እጅግ ዕድለኞች እንደሆንን ይሰማናል። ይህ ግንዛቤ በከፊል እውነት ቢሆንም ሙሉውን ምስል ግን አይሰጠንም። ያ ተፈጥሮአዊ የሚመስለው ክህሎት በአብዛኛው በተደጋጋሚ ልምምድ፣ በከሸፉ ታላላቅ ሙከራዎችና በአሰቃቂ ስህተቶች የተገኘ ታላቅ የመከሻሸፍ ልምድ ውጤት ነው። እሷም ከኛ በፊት በነበረሽ ግንኙነት ውስጥ ምናልባትም ስሜት የለሽ ወይም ራስ ወዳድ ተብሎ ተከሳም ይሆናል። ያ ክስ በወቅቱ ምንም ያህል ቢያምም ዛሬ እኛ ለምናደንቀው ርኅራኄ ትኩረት መሠረትን ጥሏል። እኛ የምናደንቀው የተፈጥሮ ብስለት በእውነቱ ረዥምና አድካሚ የሆነ የስሜት ስልጠና ውጤት ነው። አሰልጣኙ ግን እኛ አይደለንም። ይልቁንም አሁን በታሪክ መዝገብ ውስጥ ብቻ የሚገኝ ስሙ ሲነሳ ምናልባትም የመራራነት ስሜትን ብቻ የሚያጭረው የቀድሞ አጋርሽ ነው ይህን ታላቅ ሥራ የሠራው፣ ግን አይመሰገንም። ይህንን ስንረዳ ያልተከፈለ የስሜት ጉልበት አንፔድ ኢሞሽናል ሌበር ወደሚለው ጽንሰ ሐሳብ እንመጣለን። እኛ በቀድሞ ግንኙነታችን ውስጥ ከፍተኛ የሆነ የስሜት ጉልበትን አፍስሰናል። የአጋራችንን የስነ ልቦና ቋጠሮች ለመፍታት ሞክረናል። ከልጅነት ጠባሳዎቹ ጋር ታግለናል። የተሻለ ሰው እንዲሆን ለመርዳት ተከራክረናል፣ አልቅሰናል፣ ተስፋ ቆርጠናል፣ ብለናል። ይህ ሁሉ ድካም በወቅቱ ፍሬ አልባ መስሎ ነበር። የግንኙነቱ ባንክ ከስሮ እኛም በኪሳራ ወጣን። ነገር ግን በዚህ ስውር የስሜት ምጣኔ ሀብት ውስጥ ያ ጉልበት አልጠፋም። ይልቁንም እሴትን፣ ታላቅ ሊያውም እሴትን ፈጥሯል። ያ እሴት ግን የተላለፈው ለሌላ ባለ ድርሻ ባለ አክሲዮን ነው፣ ለአዲሱ አጋር። እኛ የዘራነውን ሌላ ሰው ያጭደዋል።
እኛ የለፋንበት ቤት ሌላ ሰው ገብቶበት በሰላም ይኖራል። ይህንን በምጣኔ ሀብት ቃላት ስናየው ኢፍትሐዊ ይመስላል። ነገር ግን በሰው ልጅ የስሜት እድገት ሰፊ እይታ ወጣ ብለን ስንመለከተው ይህ ምናልባትም የዝግመተ ለውጥ አንዱ አስገራሚ የሆነ ምጸታዊ መንገድ ሊሆን ይችላል። አስቡት። ይህ እውቀት ወደ አንድ እጅግ አስቸጋሪና ስስ ወደሆነ ጥያቄ ይመራናል። ለአዲሱ አጋራችን የቀድሞ ፍቅረኛ ለዚህ በግንኙነታችሁ ውስጥ ላለው መንፈስ ዘ ጎስት ኢን ዘ ሪሌሽንሺፕ ምስጋና ሊሰማን ልናመሰግነው ይገባል ወይ የሚል ጥያቄ። ይህ ሐሳብ በመጀመሪያ ሲሰማ ከጤናማ አስተሳሰብ የራቀ ይመስላል። እንዴት ሆኖ ነው የሚል ምናልባትም ለአጋራችን ሕመም ምክንያት ለነበረ የግንኙነታችን ታሪክ በስውር ለሚጋራን ለማናውቀውና ምናልባትም ለማንወደው ሰው ምስጋና የሚሰማን እንዴት ነው የሚል ጥያቄ ይመጣል። ይህ ቀላል አይደለም። የዳይ ጽጌ ዘፈን ላይ እኔ እንጃ የሚለው ላይ እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ ይላል። አስተውላችሁታል? እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ እኔ እንጃ። አዳምጡት። ኮንሰፕቱ ነው። ላሽ አትበይ አመስግኚኝ ነው። አዋጥቻለሁ ነው። ምስጋናው በቀጥታ አመሰግንሻለሁ በሚል ቃል የሚገለጽ ላይሆን ይችላል። ይልቁንም በውስጣችን የምናዳብረው አንድ ውስብስብና በሳል የሆነ ዕውቅና ነው። እሱም አሁን የምንደሰትበት ሰላምና መረጋጋት በከፊል የዚያ መንፈስ ትግልና ሕመም ውጤት መሆኑን ቀጥታ መቀበል ነው። ይህንን ስንቀበል ከአዲሱ አጋራችን ጋር ያለንን ግንኙነት ይበልጥ በጥልቀት እናደንቃለን። ምክንያቱም ወይ እሱ ወይ እሷ የደረሰችበት የብስለት ደረጃ በቀላሉ የተገኘ እንዳልሆነ እንረዳለንና ነው። ይህ ዕውቀት ለአጋራችን ያለንን ክብር ይጨምራል። ምክንያቱም ካለፈው ሕመሙ ተምሮ ያደገ ሰው መሆኑን ያሳያልና። ይህንን ሂደት በፍልስፍና መነጽር ስንመለከተው የጀርመናዊው ፈላስፋ ሄግል የዲያሌክቲክ አስተሳሰብ ያስታውሰናል። የመጀመሪያው ግንኙነት ቴሲስ ነው። አንድ ያልተሟላና በውስጡ ቅራኔዎችን የያዘ ሁኔታ። መለያየቱ የብቸኝነት የራስ ምርመራ ጊዜ አንቲቴሲስ ነው። የቀድሞውን ሁኔታ የሚቃኝ የሚፈታተን እና የሚያፈርስ ሂደት። አዲሱና የተሻለው ግንኙነት ደግሞ ሴንቴሲስ ነው ይላል። ከቴሲስ ከአንቲቴሲስ የተሻለና የላቀ እውነትን የያዘ አዲስ የሆነ ሁኔታ። በዚህ ሂደት ውስጥ የቀድሞ አጋር ሳያውቀው ለአንቲቴሲስ መፈጠርና በመጨረሻም ለላቀው ሴንቴሲስ መወለድ ወሳኝ ሚናን ተጫውቷል። እሱ ወይም እሷ የለውጡ አስፈላጊ ነገር ግን በመጨረሻ መወገድ የነበረበት አካል ነበረች። ያዩታል እንጂ የማይበሉት ማለት ነው። ይቀርጹታል እንጂ የማያጌጡበት። ስለዚህ ይህ ምዕራፍ የሚደመድመው የፍቅር ታሪካችንን እንደተነጣጠሉ ደሴቶች ሳይሆን እርስ በርስ እንደተያያዙ አህጉራት እንድናይ በሚያሳስብ ጥሪ ነው። እኛም ለአዲሱ አጋራችን ከቀድሞ ግንኙነታችን ያገኘነውን የስሜት ውርስ ይዘን ነው የመጣ ነው። ማንም ንጹሕ የለም። እኛም ሳናውቀው የሌላ መንፈስ የሥራ ውጤቶች ነን። ይህንን ስንረዳ በምሬትና በቂም ፋንታ አንድ አይነት የጋራ ሰብአዊነት ስሜት ይወርሰናል። ሁላችንም በዚህ ግዙፍና በማይታይ የስሜት ዝውውር ውስጥ ተቀባዮችም ሰጪዎችም ነን።
ይህንን ዕውቅና መስጠት ለፍቅር ራሱ ያለንን አመለካከት የሚያሰፋ ከግላዊ ድራማ አውጥቶ ወደ ሰፊ የሰው ልጅ የጋራ ጉዞ የሚያሸጋግር ታላቅ እርምጃ ነው። ምዕራፍ 6 የመጨረሻው ምዕራፍ ነው። አሳዛኝ አስቂኝ ድርሳን ያልተሳካ ፍቅርን እንደገና መተርጉም። ዘ ትራጂዮ ኮሚክ ይለዋል። ታፒስትሪ ሪኢንተርፕሬቲንግ ፌልድ ላቭ። በዚህ ታላቅ ምን ልበለው ጉዟችን መደምደሚያ ላይ ስንደርስ አንድ መሰረታዊ ጥያቄን ለመጋፈጥ እንገደዳለን። ያልተሳካ ግንኙነት የሚባል ነገር በእርግጥ አለ ወይ? ምን ይመስላችኋል? እስቲ እኔ ከመቀጠል በፊት አድማጮቻችን፣ ወንድም ሆናችሁ ሴቶች፣ እስቲ ያልተሳካ የሚባል ግንኙነት በእርግጥ አለ ወይ? የህብረተሰቡ የተለመደ ትርጓሜ አንድ ግንኙነት በመለያየት ሲያበቃ ከሸፈ ወይም አልተሳካም ይለዋል። ይህ ግን እጅግ ላዩን የሆነ ግልብ የሂደት ጥልቅ ትርጉም የሚስት ፍርድ ነው። እስካሁን ባደረግነው ዳሰሳ መሰረት በመለያየት ያበቃ ግንኙነት ምንም ያህል አሳማሚ ቢሆንም ለግለሰቦች እድገትና ለወደፊት ደስታቸው ወሳኝ የሆነ አስተዋጽኦ ሊያደርግ እንደሚችል ተመልክተናል። ስለዚህ ይህ የመጨረሻ ምዕራፍ ውድቀት የሚለውን ቃል ከፍቅር መዝገበ ቃላት ውስጥ በማውጣት በምትኩ አዲስና ይበልጥ ሁለንተናዊ የሆነ መነጽርን ለማቅረብ ይሞክራል። እሱም እያንዳንዱን ግንኙነት በሰው ልጅ የጋራ የብስለት ጉዞ ውስጥ እንደ አንድ አስፈላጊ ክር የሚመለከት ነው። የምንለው ውድቀት በእውነት ለውጥን የሚያቀጣጥል እሳት ወይም ካታሊስት ነው። ልክ በጥንታዊ የአልኬሚ ጥበብ ዋጋ የሌለውን ብረት ወደ ወርቅ ለመለወጥ ከፍተኛ የሆነ ሙከራ እንደሚያስፈልገው ሁሉ የሰው ልጅም የባህሪውን ጥሬ ዕቃዎች ወደ በሰለ ማንነት ለመለወጥ የግንኙነት እቶንና የመለያየትን ሕመም ሊፈልግ ይችላል። ሕመሙ በራሱ ግብ ግን አይደለም። ነገር ግን ወደ ተሻለ ማንነት ለመሸጋገር የሚያስፈልገው አስፈላጊው ወሳኝ የሆነ ኃይሉ ነው። አንድ ግንኙነት ሲያበቃ ለምን ከሸፈ ብለን ከመጠየቅ ይልቅ ምን አስተማረኝ፣ ምን ለወጠኝ፣ ለምን አዘጋጀኝ ብለን መጠየቅ አለብን። ይህን ጥያቄ ስንጠይቅ ትኩረታችን ከኪሳራ ስሜት ወደ ትምህርትና እድገት ስሜት ይሸጋገራል። ያኔ ያልተሳካው ግንኙነቱ በእውነቱ በጣም አስፈላጊና ስኬታማ የሆነ የስሜት ትምህርት ክፍል እንደነበር እንገነዘባለን። ስኬቱ የሚለካው በግንኙነቱ እርዝማኔ እጥረት ሳይሆን ካለቀ በኋላ በሚያስገኘው ታላቅ የጥበብ ልህቀት ጥልቀት ይሆናል። ይህንን እይታ ስናሰፋ ፍቅርን እንደ አንድ የግል ፕሮጀክት ሳይሆን እንደ አንድ የጋራ የሰው ልጅ ፕሮጀክት ማየት እንጀምራለን። ሁላችንም በዚህ ግዙፍ በሆነው የፍቅር ትምህርት ቤት ውስጥ ተማሪዎቹ ሆነናል ማለት ነው ነንና እያንዳንዱ ግን የአንድ የመማሪያ ክፍል በአንዱ ክፍል ውስጥ እኛ አስተማሪዎች ነን። ሳናውቀው ለሌላው ሰው እድገት ምክንያት እንሆናለን። በሌላ ክፍል ውስጥ ደግሞ እኛ ተማሪዎች ነን። ከሌላ ሰው ሕመምና ትዕግስት እንማራለን። ከእያንዳንዱ ክፍል ስንመረቅ በመለያየት ማለት ነው ምርቃታችን። ያው ተምረህ ስትመረቅ መለያየት ነው አይደለን? መበተን ነው። ስለዚህ የምርቃት ሰርተፊኬታችን ጠባሳችን ነው። ያ ጠባሳ ለቀጣዩ የመማሪያ ክፍል መግቢያችን ይሆናል። ሕይወት ትምህርት ቤት ነው። በዚህ እይታ የፍቅር ሕይወት የተሳኩና ያልተሳኩ ግንኙነቶች ክምችት ሳይሆን የእርስ በርስ የተለያዩና አንዱ ከሌላው የሚማርበት ተከታታይ የትምህርት
ደረጃዎች ይሆናል። ይህ ሁሉ ግንዛቤ ወደ ሁለት ወሳኝ የሕይወት ባህሪያት ሊመራን ይገባል። ትሕትና ሂዩሚሊቲ እና ይቅርታ ግሬስ። ትሕትና የፍቅር ስኬቶቻችን ሙሉ በሙሉ የእኛ ብቻ እንዳልሆኑ ከመረዳት ይመነጫል። ማመን ነው። እኔ ብቻ ቀረጽኳት እንዳትል፣ ተቀርጻልን የመጣችው። እኔ ብቻ ቀረጽኩት እንዳትይ፣ ተቀርጾልሽ ነው የመጣችው። ዋንጫውን ነው የተቀበልሽው። አሁን ያለንበት የተረጋጋና ደስተኛ ግንኙነት በከፊል በሌሎች ሰዎች መስዋዕትነት፣ እንባ፣ ጠጠር፣ ስንት ነገር የተገነባ መሆኑን መቀበል ከብሪትና ከራስ ምክንያት ያድነናል። እኔ ጎበዝ ስለሆንኩ ነው የተሳካልኝ ከማለት ይልቅ በብዙ ሰዎች ደፋር ከሆንክ የማላቃቸውን ጨምሮ ብለህ ድካም የተገነባ በረከት ላይ ነው ያለሁት፣ ኮሌክቲቭ ወርክ ነው ብለህ ማመን ያለብህ ለግንኙነቱ ያለንን አድናቆትና ጥንቃቄ ይጨምራል። ይቅርታ ደግሞ ያለፈውን ታሪካችንን የምንመለከትበት መነጽርን ይለውጠው። ለቀድሞ አጋሮቻችን ይቅርታ የምናደርገው ላደረሱብን በደል ሁሉ ትክክል ነበር ለማለት አይደለም። ይልቁንም በወቅቱ በነበራቸው ውስንነትና አለማወቅ ሳያውቁት ለእኛ እድገት አስተዋጽኦ ማድረጋቸውን በመረዳት ከቂምና ከምሬት ራሳችንን ነፃ ለማውጣት ለራሳችን ይቅርታ እናደርጋለን። ምክንያቱም እኛም በወቅቱ በነበረን አለማወቅ ለሌላ ሰው ሕመም ምክንያት ሆነን ሊሆን ይችላል፣ ሆነናልም። ነገር ግን ያ ድርጊታችን ሳናውቀው ለዚያ ሰው የወደፊት ብስለት ዘርቶ ሊሆን ይችላል። ይህ ይቅርታ ከጥፋተኝነት ስሜት አውጥቶ ሁላችንም በዚህ ውስብስብና ጉድለት በሞላበት የሰው ልጅ ድራማ ውስጥ ተዋናዮች መሆናችንን እንድንቀበል ይረዳናል። በመጨረሻ የሰው ልጆች የፍቅር ግንኙነት ታሪክ እንደ አንድ ግዙፍ ውስብስብ ድርሳን ልንመለከተው ይገባል ወይም እንችላለን። ከቅርብ ርቀት ስናየው እያንዳንዱ ክር የራሱ የሆነ ውጥረት፣ ቋጠሮና መቀደድ ሊኖረው ይችላል። አንዳንዶች ክሮች በቀለም የደመቁ፣ ሌሎች የከሰሉ ሊሆኑ ይችላሉ። ነገር ግን ከሩቅ ሆነን ሙሉን ድርሳን ስንመለከተው እነዚህ ሁሉ የተበጣጠሱ የሚመስሉ ክሮች አንድ ላይ ተጣምረው ትርጉም ያለውን ውብና አስገራሚ የሆነውን ምስል ሲፈጥሩ እናያለን። ያ ምስል የሰው ልጅ ከሕመም ወደ ጥበብ፣ ከግጭት ወደ መግባባት፣ ከብቸኝነት ወደ ጥልቅ ግንኙነት የሚያደርገው የማያቋርጥ ጉዞን ያሳያል። የእኛ ያልተሳኩ ግንኙነቶች በዚያ ድርሳን ውስጥ ያሉ ለጠቅላላው ውበት አስፈላጊ የሆኑ ጥቁርና ግራጫ ክሮች ናቸው። ያለነው ምስሉ ጎዶሎ ይሆናል። ያለ እነሱ ደግሞ ምስሉ ሙሉ አይሆንም፣ ስዕሉም አያልቅም። ስለዚህ የዚህ ረጅም ዳሰሳ የመጨረሻ መልእክት ይህ ነው። ልባችን በከፍተኛ ሁኔታ ሲሰበር ያ ሕመም ሳናውቀው ለወደፊቱ የምንሰጠው ታላቅ ስጦታ መሆኑን ነው። ለሌላ ሰው ወደፊት እንዲሁም ለራሳችን ወደፊት። እያንዳንዱ ስንብት ለአዲስ አይነት ሰላምታ ያዘጋጃል። እያንዳንዱ እንባ ለወደፊት የደስታ የአትክልት ስፍራ ማጠጫ ውሃ ይሆናል። ይህ ነው የፍቅር አሳዛኝ፣ አስቂኝ፣ አጥፊ፣ ገንቢ እናም በመጨረሻ የሚያስደንቅ ሁኔታ ተስፋ ሰጪ የሆነው ተፈጥሮ። እኔ እንጃ ጋብዣችኋለሁ። እኔም እኮ አለኝ ድርሻ ሲያምር ያንቺ መጨረሻ የሚለውን እንግዲህ በዚህ ተገባብዘን እናብቃ። ቻናላችንን ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ያድርጉ። ከቻሉ አባል በመሆን ይቀላቀሉን እና ቻናሉን ያበረታቱ እላለሁኝ። ደስ የሚል ጊዜ ይሁንላችሁ።